ስለዚህ ቀወስወስ አላቸው። አንዴ ወርቃቸውን አንዴ ስንዴያቸውን ሲበትኑ ተስፋ ወደፊት እንድናለን የሚል ተስፋ በተቆረጠ ጊዜ መርከቡን ለቀነው ተነዳናል። እየተነዱ ያለ መርከብ ላይ ሰውየው አይነዳም፣ አሏቸው አይነዳም። እነሱ በውስጥም በላይም እየተነዱ ነው። ሰውየው ውስጡ በማንም ንፋስ አይነዳም። ለምን? አንድ መልእክት አለው። በቄሳር ፊት ልትቆም ይገባል ብሎታል። አንድ ሰው ጮህ አሜን ይበለ። ብድግ በልና የምቆምበት አለ በላይ ባክ። ብድግ በልና የምቆምበት አለ በላይ፣ የምቆምበት አለ በላይ፣ የምደርስበት አለ በላይ፣ የምደርስበት አለ በላይ። ፈተናዎቻችሁ ቄሳር ፊት ያቆሟቸዋል። የተነሱባችሁ ንፋሶች ከፍታ ላይ ያቆሟቸዋል። የትኛውም ንፋስ እግዚአብሔር ምስክሬ ወርውሮ ዴስቲኒያችሁ ላይ ያደርሳችኋል። ዛሬ በጣም ብር ከሆነ ንፋስ ጋር ነው ማስተዋወቃችሁ። ቴንኪው አብሲት ቁጮ ጾም ጸሎት የገባችሁበትን ንፋስ በመድኃኔዓለም ወደ እኔ ቤት ላኩት። እኔ እንጀራ አድርጌ በሉ። ወርቅ በምን ነው የሚፈጠረው? አቤት ማንም እስከ ጭቃ አይገዛም። ስለዚህ እግዚአብሔር ጉባኤው ላይ እንዲያወጣ ከፈለክ አንዲትም የሆነች ቆሻሻ እላይ ላይ እንዳትኖር አድርጎ ፒውር አድርጎ ውልውል አድርጎ መስታወት ቤት ልትቀመጥ ስለሆነ ከጭቃ ቤት አውጥቶ መስታወት ቤት፣ ያውም ደግሞ የሚጋቡ ሰዎች የጋብቻቸው ቀን የማይረሱት ነገር ቢኖር ወርቅ ነው። እንዳትረሳ አድርጎ ሊሰራ ሲፈልግ የመረሳት መንገድ ውስጥ ይከታል። ኢዮብ 28:11 ትዝ ይላችኋል። ወርቅ ፍለጋ ከሰው እግር ተረሱ ይላል። ወዳጆቼ እንደ መረሳት ያለ ምን ትልቅ ነገር አለ? እኔ ነግሬያችሁ የለ የነው ማቅ ያለች ሴትዮ አለች። ኤርፖርት ሸኝተናል ማለት ነግሬያችኋለሁ። ጌታ ይባረክ። አንድ ሰው አሜን ይበል። ስለዚህ ዛሬ ትንሽ የማጫውታችሁ ይሄ ሰውዬ በዚህ ንፋስ ውስጥ እግዚአብሔር ያደረሳቸውና አንዳንዶቹ በመርከብ ስባሪ በዋና በሳንቃ ምናምን ላይ ደረሱና ሰውየው እንደዚህ ባለ የሞት መንገድ ደርሶ ሉቃስ ሲጽፈው እንደዚህ ይላል። በደህና ከደረስን በኋላ በደህና ደርሰዋል ወይ? መርከብን ክትክት ወጥቶ አየ። ሐዋርያቱ ጋር ፎከስ መርከብ ሳይሆን ኢየሱስ ነው። አሜን። አንድ ሰው አሜን ይበለኝ። እናንተ እቤታችሁ ስለፈራረሰ ነገር አልቅሳችሁ ለምቦጫችሁ ሲዘረጋ እግዚአብሔር የታመናችሁበት ያ ጉዳይ እንደሆነ ስለሆነ ከእጃችሁ ቦጫጭቆ ይወስዶ እንደርሳለን ያሉበትን መርከብ እንደማይደርሱ አሳያቸው። በመርከብ በማንም አትደርሱም። ይገርማል። በተናገራችሁ ቃል ትደርሳላችሁ። አንድ ሰው ጮሆ እደርሳለሁ በለኝ። ግዴላችሁ መልእክት ይዤ ነው የመጣሁት። እደርሳለሁ በለኝ። እጃችሁ ላይ ባለ መርከብ የምታምኑ አትደርሱም። በመርከብ በጣም እንደሚያደርሷችሁ በታመናችሁባቸው ሰዎች አትደርሱ። ዛሬ ከውስጥ ይህንን ነገር አወጣላ። አትደርሱ። እኔ እንደ ቅጠል ካጠገቤ የረገፉብኝ ሰዎች አሉ። እንደ ቅጠል ጌታዬን ወስደውብኝ ብርድ የለቀቁብኝ ሰዎች አሉ። ስማ፣ ምድረ በዳ ከጌታ ጋር እማትጠግበው ቢፌ ነው፣ እማያልቅ ቢፌ። በደህና ከደረስን በኋላ ደሴቲቱ መላጥያ እንድትባል አወቀ። ባይዘው እነዛን 14 ቀን ፀሐይ አላየንም፣ ከዋክብት አላየንም። ይጨልም ይንጋ አይተው ያውቁ እየነጋ እየመሸማል 14 ቀን ሃፒታይታቸው ተዘግቶ ምግብ አልበሉ፣ ረሃብ ጠፋባቸው። አያ አገልጋይ መንገድ የያ መንገድ መስሎ ነው። አሜን ብለዚህ እንደምትሄድ መስሎ ነው። ጌታ ይባርክ። አንድ ሰው አሜን ይበለኝ። የሚገርም እዛ ውስጥ ግን ጸጋ የሚባል ነገር ወክ ያደርጋል። የሚረዳ ግን ጸጋ አለ። የሚያግዝ መንፈስ ግን አለ። አንድ ሰው ጮሆ ጸጋ አለ በለኝ። ሰው በደህና ከደረስን በኋላ ደሴቲቱ መላጥያ እንድትባል አወቅን። ኦኬ። ከዛ አረማውያንም የሚያስገርም ቸርነት አደረጉልን ይላል። እናንተ እቤታችሁ ቆንጆ ክትፎ ብትጋብዙ እግዚአብሔር ምስክሬ ቴንኪው አንላችሁ። አህዛብ ቸርነት አደረጉልን። አረማውያን ናቸው፣ አሕዛብ ናቸው። እና አታመናፍሱ
የሆነን ሰው ስለረዳችሁ ስላገዛችሁ ታው 1000 ብር አድርገው 1000 ሰው ቤት ታው ቀኝ አትወቅ። ምን ማለት እንደሰጠህ አትቁጠር። ቀኝ የሰጠው ግራ አይወቅ ማለት እጅ ጭንቅላት የለውም። እጅግ አይወቅ እያለ አይደለም ያለው መጽሐፍ። እንደሰጠህ አትቁጠር። የሚቆጥርልህ አለ ብል በማይበላ ቦታ ቢያስቀምጥ አገልግላችኋል አይደል? እዚህ አትቁጠሩ። እዚህ ብዙ ነገሮች አትቁጠሩ። ሰማይ እየቆጠረ አንተም ከቆጠር የሰውዬ ስራ ያበላሻል ብሎ ያስወጣል። ወዳችኋለሁ። እንደ ቤት ስለማውራ ነው። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ አላችሁ? ክብር ለኢየሱስ ይሁን። እና ደስ ሲል ማውራበት የሆነ ደስ ይላል። ቅቅል አይነት እንትን በኋላ ጋብዛችኋለሁ። ወቅቱ ጥቅምትና ህዳር አካባቢ ነው። ብርድ ስለነበር ይላል የደረሱበት ጊዜ ብርድና ቀዝቃዛማ አይነት ሁኔታ ስለነበረ እሳት አንድደው ተቀበሉ። ቸርነት አለ። አጠገብ ያለው ሰው ቸርነት አርግ በሉት። ቸርነት አርግ በሉት። እንዴ በሉ እንጂ ወጋ። አጠገብ ያለው ሰው ብቻውን የተቀመጠ ሰው መንፈስ አለበት። ከሰው ጋር ቁጭ አሜን ነው ወይ? ሰው ፈልገህ ቁጭ ነግሬሃለሁ። ከሰው የቸርቿ ፕሬዝዳንት ቸርነት አርጉ። ለዳ ቸርነት የሚያደርግ ለእግዚአብሔር ያበድራል። ቸርነት አርጉ። መጽሐፍ ቅዱስ ነው የሚለው ቸርነት አርጉ። ከዛ እሳት አንድደው ምናምን ስለ ብርዱ ተቀበሉን። ኦኬ ይሄ ሰውዬ ላወራችሁ ነው ጥቂት ደቂቃ። እሳት አንድደው ስለ ብርዱ ተቀበሉን ይላል። ይሄኛውን ገላቸውን በእሳት ለማሞቅ እሳት አንድደው ተቀበሉን ይላል። ይሄ ሰውዬ በየገባበት የሚገርም ሰውዬ ነው። በጣም ይኸውልህ ከኔ ጋር ነው። ክብር ለኢየሱስ ይሁን። ሰውዬው እሳቱ እንዲቀጥል፣ እሳቱ እንዳይጠፋ፣ ሙቀቱ እንዳይቋረጥ፣ ያለው የመንፈስ ቅዱስ ግለት እንዳይቋረጥ፣ ቸርች ላይ ያለው ይሄ የመንፈስ ቅዱስ ድባብ እንዳይቋረጥ፣ ያለው የሙቀት ያለው የግለት ያለው መነቃቃት እንዳያከትር ሰውየው ሙቀት ትቶ ጭራሮ አከማችቶ ይላል። አየህ፣ ቤተ ክርስቲያን ላይ ያለው እሳት እንዲቀጥል ከፈለክ፣ መቀጣጠሉ እንዲቀጥል ከፈለክ፣ መንደድ እንዲቀጥል ከፈለክ አንድ ማስቀጠያ መያዝ አለብን። ማስቀጠያ የሆኑ ልጆች ቸርቹ ላይ ያስፈልገናል። ከነብዩ በኋላ ከወንጌላዊ በኋላ ልታስቀጥሉ የምትችሉበት እሳቱ እንዲቀጥል የምትችሉበትን ጭራሮ ወደ መሰብሰብ፣ ሌላ ትውልድ ወደ መሰብሰብ ካላመጣችሁ እነዚህ ሰዎች የደከማቸው ቀን፣ እነዚህ ሰዎች ያቃታቸው ቀን ቸርቹ ሊዘጋ ነው ማለት ነው። ስለዚህ ቸርቹ የተጀመረው እነዚህ ሰዎች ላይ ነው ማለት ነው። ስለዚህ ወዳጆች ቤት ውስጥ ያለው እሳት፣ ቤት ውስጥ ያለው ፈውስ፣ ቤት ውስጥ ያለው ትንቢታዊ አገልግሎት እንዲቀጥል ከፈለጋችሁ ማስቀጠያ መሰብሰብ፣ ማስቀጠያ ማከማቸት የእናንተ ነው። ለእናንተ ላይ መልእክት ማወራው ጭራሮ አከማችቶ ሊስን የሆነ አንድ እንጨት አሰጡኝ። ምን ናሽና ኮባሶ ምንድን የስ ይህ እንጨት ብቻውን ይነዳል ብቻውን ልናነድበት። ጳውሎስ አንድ ሲያገኝ ይዞ አልመጣም። ሁለት ሲያገኝ አለ አከማችቶ ቸርች እሳት አላት። እሳቱን የሚያስቀጥል ግን የተከማቸ ትውልድ የላት።
እነዚህ ሰዎች ቢያማቸው ነገ ከነገ ወዲያ አይሆንባቸውም። ይሄ ግን ቢያማቸው፣ ቢያቅታቸው፣ ቢደብራቸው፣ ቢከፋቸው ሰው ናቸው። ድብር ብሏቸው ዛሬ ፕሮግራም መምጣት አልችልም ቢል የምትተኩት ሰው አላችሁ። የእናንተን አይነት እሳት ይዞ የሚቆም እና የእሱ አይነት እሳት የያዘ ጉባኤው እሱን አምኖ ይመጣል። ለእናንተም ነው የቤት ስራ ማውራው። ዛሬ ጭራሮ የሚሰበስቡ ልጆች ላይ ስሩ። ጭራሮ የሚያከማቹ ልጆች ላይ ስሩ። ባትታመሙ ሀገር ባትለቁ ምንም ባቱ አከማችቶ ከዛ ይህን ያከማቸው ነገር የት ይዞት መጣ? ወደ እሳት። የሰበሰባችሁት ቴዎሎጂ፣ የሰበሰባችሁት የእውቀት ማዕድ በእግዚአብሔር እሳት ካልተለወሰ ምንም ፈንክሽን አለ። ወደ እሳት ጨመረ። ይገርምሃል፣ እስካሁን ያልወጣች እባብ ከጳውሎስ ክምችት በኋላ ብቅ አለች። አየህ፣ የተከማቸ እሳት ስለሌለን ነባር እባብ አለ ቸርች ውስጥ። ነባር እባብ፣ መባ የሚሰጥ እባብ፣ አስራት የሚሰጥ እባብ፣ ምን ጸልይለት እባብ አለ ቸርች ውስጥ። ይገርም፣ አሜን እያዛለን የሚገርም እባብ አለ። ጳውሎስ ይህን ጭራሮ አምጥቶ እሳት ውስጥ እስኪጨምር ድረስ እፉኝቷ ነበረች። የጳውሎስ ክምችት ነው እባቧን የገለጣት። እመኑኝ፣ የሆነ እሳት ላያችን ላይ ስላልመጣ ነው። ከጴንጤው ስር፣ ከደሙ ስር፣ ከነፍሱ ስር የተሰባ እባብ ያልወጣው ክምችት ስላልጨመረ፣ እሳት ስላልጨመረ፣ ኃይል ስላልጨመረ በጌታ በኢየሱስ ስም ዛሬ ጸልያለሁ። ይሄ እሳት እናንተ ላይ ቤታችሁ ላይ እንዲመጣ ዛሬ ጸልያለሁ። ውሰድና አሜን በላይ በኢየሱስ የሆነ እሳት ላያችሁ ላይ እንዲመጣ ጸልያለሁ። ቸርችን እንደ